ሰላም ሰላም ቤተሰብ እንዴት ናችሁ? ደህና አደራችሁ ወይ? ሁሉ አማን፣ ሁሉ ሰላም። እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? የምወዳችሁና የማከብራችሁ ውድ የሙዬ ቻናል ተከታታዮች በዚህን ሰዓት ቤቱን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁኝ እንደምትሆኑ ባለሙሉ ተስፋ ነኝ። የምወዳችሁ የኔ ምርጥ ቤተሰቦች እባካችሁ ጆሮ ሰጥታችሁኝ እንድታደምጡኝ የምፈልገው አንድ አነስ ያለች መልእክት አለችኝ። ዛሬ ይዤላችሁ የመጣሁት በአረብ ሀገር ለምትኖሩ እህቶቼ እንዲሁም በሀገር ውስጥ ለምትኖሩ ህይወታችሁ ለተዘበራረቀባችሁ ህይወት፣ ትዳር፣ ላይፍ ምንድነው እንዴትስ ነው የምንኖረው ብላችሁ ለምትጨነቁ ውድ እህቶቼ ትንሽ ካለችኝ ላይ ላካፍላችሁ ብዬ በማሰብ ነው። ስለዚህ ባካችሁ ይህን ታሪክ ስትሰሙ ላይክ፣ ሼር እንዲሁም ሰብስክራይብ እያደረጋችሁ ቪዲዮ ላይ ኮመንት እያደረጋችሁ ሀሳባችሁን እንድትሰጡኝ በትህትና ጠይቃለሁ። ይህ የሙዬ ቻናል ነው። ስለዚህ ባካችሁ የምወዳችሁና የማከብራችሁ ምርጥ የሆናችሁ ቤተሰቦቼ ዛሬ ይህንን ቪዲዮ ልሰራ የተነሳሳሁበት አንድ አጭር ታሪክ ስለሰማሁ በጣም ውስጤን ስለነካኝ ነው። ምክንያቱም የእህቶቼ ነገር ይመለከተኛል፣ ያሳስበኛል። እንዲሁም በአረብ ሀገር መስዋዕትነት ከፍለው ለእናት፣ ለአባት፣ ለእህት፣ ለወንድም ብለው ለሚንከራተቱት ውድ እህቶቼ ከባድ የሆነ መልእክት ማስተላለፍ እፈልጋለሁ። እባካችሁ የምወዳችሁና የማከብራችሁ ዘውትር ስለእናንተ የማስበው እውነት በጣም 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 ለምታሳዝኑኝ ምንም ማድረግ አቅም ባልችል እንኳን ዛሬ ባለኝ አቅም ይችን ቪዲዮ ነገራችሁና ተምራችሁበት ብትቀየሩ ብዬ በማሰብ ነው። ይህን ስላችሁ ደግሞ ወንዶችን እየተቃወምኩ እንዳይመስላችሁ። የኔ ምርጥ ወንድሞች፣ በጣም የማከብራችሁ በጣም የምወዳችሁ ምርጥ ወንድሞች አላችሁ። እውነት በፍቅር ታሪካችሁ ውስጥ ትልቅ የሆነ ታሪክ የሰራችሁ ዘውትር የማስባችሁ ዘውትር ለህይወታችሁና ለኑራችሁ የምትተጉ ታሪክ የምትሰሩ ስለ ሴት ልጅ ቆማችሁ የምትከራከሩ ምርጥ ወንዶች እንዳላችሁ ደግሞ 100% አምናለሁ። እውነቴን ነው። ይህንን ስላችሁ ሴቶች አበዛሽ እንዳትሉኝ እጅግ በጣም የማከብራችሁ ወንድሞች ያላችሁ። በመቀጠል እውነት የአረብ ሀገር የምወዳችሁ ምርጦች፣ የማዳም ቅመሞች፣ ምርጥና ጠንካራ እህቶች እንዳላችሁ አውቃለሁ። ለሀገራችሁ፣ ለህዝባችሁ እንዲሁም ለቤተሰቦቻችሁ መስዋዕት የምትከፍሉ ለሀገራችሁ ምንዛሬን በማምጣት ለቤተሰቦቻችሁ ደግሞ ቤትን፣ ህይወትን፣ ኑሮን በማስተካከል የምትኖሩ ትልቅ ቦታ ያላችሁ ምርጥ እህቶቼ እንዳላችሁ አምናለሁ። በዚህ አጋጣሚ ደግሞ በጣም ውስጤን የነካኝና የከረከረኝ ነገር ስላለ ሳልነግራችሁ ማለፍ አልፈልግም። እንድትማሩበት ስለምፈልግ እንድትማሩበት ማስተዋል እንዲኖራችሁ እግዚአብሔር እንዲሰጣችሁ በጣም እጅግ አምላኬን እለምነዋለሁ እውነት። ምክንያቱም ማስተዋል ከሌለ ብዙ ነገር ይበላሻልና። አንዳንድ በጣም እንዝላል ልበላቸው ማስተዋል የሌላቸው እንዝላል የሆኑ ወንዶች አሉ። ዛሬ ሸውደው ነገ መኖር የሚችሉ ዛሬን የሴትን ህይወት አበላሽተው ነገ ላይ ኡፋይ ብሎ መተኛት የሚችሉ የሚመስላቸው ማለት ነው። እውነት የሚመስላቸው እዚህ ጋር ዛሬ አንድን ሴት ህይወት ካበላሸ የልጅን ህይወት እንዳበላሸ ቁጠረው። የምትወዳት የሴት ልጅ ህይወት ነገ በማታውቀው ወንድ እጅ ላይ ነው የሚወድቀው፣ በማታስበው ወንድ እጅ ላይ። አንተ በሰራኸው ኃጢአት ግን የልጅ ህይወት ይበላሻል እኮ። ለምን ቆም ብለህ አታስብም? ለምን አንተ በሰራኸው ስህተት ልጆችህ ይጎዳሉ? እባክህ ወንድም አለም ሴት ልጅ ላቧን አንጠፍጥፋ ደሟን ለግሳ ጉልበቷን ጨርሳ ህይወቷን መስዋዕት ከፍላ በማታውቀው በዘር በሃይማኖት በምንም በመልክ ከማትገናኘው ህዝብ ጋር ሄዳ ሰርታ ባመጣችሁ ገንዘብ አንተ ተኝተህ ስትበላ ስትለብስበት እንደው ትንሽ አይሰማህም? ስትዝናናበት እንደው ትንሽ አይሰማህም? አረ ሰውነታችሁ ወዴት ሄደ እንዴ? ሰው የመሆን ትርጉሙ ምንድነው ወንድሞቼ? ሴት ልጅ በማሳዘን የምትኖሩት ህይወት ይጣፍጣል፣ ያምራል፣ ደስ ይላል። እውነቴን ነው የምላችሁ። እንዳይመስላችሁ ባላሰባችሁት መንገድ ትበላላችሁ። ምክንያቱም የበላ ይበላል። ሰይፍ ነው የሚበላችሁ። እውነት ሰይፍ ነው የሚበላችሁ፣ እሳት ነው የሚበላችሁ። እንዴ
ጥረግረ ለፍተ በላብ በወዝ ብላ ተባልክ እንጂ ሴት ልጅ ሰርታ አምጥታ ህይወቴን እኖራለሁ ብላ አምና የሰጠችን ገንዘብ ብላ ተብሎ እኮ አይደለም የተሰጠ። ሲጀምር አንተ ምን ስለሆንክ ነው? ወንድ አይደለህ እንዴ? ወንድ ሆነ ኃላፊነትህን በአግባቡ መወጣት ስትችል እንዴት ከሴት ልጅ ገንዘብ ትጠይቃለህ? እንዴት? አንተ በቤት እሷ ፋራ ናት። ገጠር ከገጠር ተነስታ ሀረብ ሀገር ሄዳለች፣ ትሰራለች። ከዚያ በኋላ በሚያማምሩና ደስ በሚሉ የፍቅር ቃላቶች አሰምጣትና ጠይቃታለሁ ትላለህ። በደንብ አድርገህ ሰልጥነሃል። አናት ላይ አጋንንት አብሮ ሰልጥኗል። ብሩን አባብለህ ትወስዳለህ። ከዛ በኋላ ከጓደኞች ጋር ትጨፍርበታለህ። ሌላ እኮ ምንም ቁም ነገር አታደርግበትም። ከዚህ የዘለለ ምንም አታደርጉ ምንም። ከዛ እሷ አለልኝ ያፈቅረኛል ይወደኛል የምትለው አንድ አለኝ የምትለውን እየተማመነች ስራዋን ትሰራለች። እህት ወንድሞቿን እንኳን አንድ ነገር ልታደርግ አስባ አቅዳ ያስቀመጠችውን ገንዘብ አንተ በማይረባ ነገር ትጠቀምበታለህ። ከዛ በኋላስ እውነተኛ ታሪክ ነው። እሱ እንደዚህ ያደርግልኛል፣ ይወደኛል፣ ያፈቅረኛል፣ ሊያገባኝ ነው ትላለች። እቃዋን ትሸክፋለች፣ ወደ ሀገሯ ትመጣለች። እሷ ስትመጣ አንተ ተቀይረሃል፣ ስልክህንም ቀይረሃል። አንተም አንተ አይደለም እኮ። ይሄ ሁላ ነገር ለምንድን ነው? የማትወዳት የማትፈልጋት የማታፈቅራት ከሆነ ከተቸገርክ አይኖ በጣም ቸግሮኛል፣ ስለዚህ አቅምሽን እርጅኝ፣ እችን ታክል ሳንቲም ላኪልኝ ነው የሚባለው። ባዶ ተስፋ ለምን ትሰጣታለህ? አብረሃት ለማትኖር አንተም ባዶ ሆነ ለሷ ለምን ባዶ ተስፋ ትሰጣታለህ? ለምን? እባክሽ ቆም ብለሽ አስቢ። የምወድሽና የማከብርሽ እህቴ፣ ይሄን ቪዲዮ በጣም ስለከነከነኝና ውስጤን ስላስጨነቀው ነው የሰራሁት። በማይረባው እንዳትሸወጂ። ከፊት ለፊት እወድሻለሁ አፈቅርሻለሁ ያለ ሁሉ ወንድ እንዳይመስልሽ። እውነቴን ነው የምልሽ። በአሁን ላይ ያሉ ጊዜያት ፎቶግራፍ ለጥፈው የውሸት ፎቶ ይለጥፋሉ። በማይሆን ነገር በጽሁፍ ያታልሉሻል። አንቺ ግን እውነት ይመስልሻል፣ ትመሰጫለሽ። ውስጡንና ውጩን ስታዩ ግን በጣም እጅግ በጣም የተለያየ ነው። ልክ እንደ ፊልም በሁለት አይነት ካራክተር የሚጫወቱ በጣም እርግማን የሆኑ ወንዶች አሉ። እውነቴን ነው። በጣም በእርግማን የተፈጠሩ ሰውን በማታለል የጀገኑ የሚመስላቸው። አንቺ እኮ ላብሽን ጠብ አድርገሽ የማዳም አላስፈላጊ ቃላቶች አይምሮሽን እየጎዱ እግርሽ ንፍሮ ሆኖ 10 11 15 9 ቤተሰብ ያለበት ቦታ ከእድር የማይተናነስ ምግብ እየሰራሽ ኩላሊትሽን እያመመሽ እግርሽን እየታመምሽ ያንጎላ ድስት እያንከባለልሽ ሰርተሽ ያመጣሽውን ገንዘብ እንደው በምን አይነት ተአምር ምን ያክል ብታምኚው ነው አንስተሽ ብርሽን ምሰጪው? አንድ ሀገር ላልሆንሽ በአካል ለማታቂው ትላንት አብሮሽ ላልኖረ ገላውን ላታቂ ገላሽን ላልተጋራ አብሮሽ ላልኖረ አንድ እርምጃ ላልተራመደ ወንድ በምን ታሪክ ነው አንስተሽ ገንዘብሽን ልትሰጪ የምትችይው? እሱ ማለት እኮ እስስት ነው ታውቂያለሽ። ወንድ በጣም ይሄንን ስል በጣም ይቅርታ፣ ብዙ ወንዶች አሉ ጥሩ ቤተሰቦቻቸውን የሚመሩ ልጆቻቸውን ሚስቶቻቸውን ቤታቸውን አክብረው ፈተናን ሁሉ ተቋቁሞ ቀጥ ለጥ ብለው የሚኖሩ ብዙ ወንዶች አሉ። እስስት የሆኑ ወንዶች ደግሞ አሉ። ቀይ ሲያዩ ቀይ፣ ጥቁር ሲያዩ ጥቁር፣ ነጭ ሲያዩ ነጭ። እስስት ምን ያክል የልበለበሹ ልብስ አይነት ከለር ራሷን እንደምትቀይረው እነሱም በእንደዚህ በእኛ በአቋማችንና በመልካችን የተለያየ አይነት ከለራቸውን እየቀየሩ ሊያጠምዱ የሚፈልጉ በጣም በጣም የሚያስጠሉ ወንዶች አሉ። ስለዚህ እባክሽን አትሸወጂ። እባክሽን አትሸወጂ። ሁሉን ነገርም አትመኝ። ሰው ሁሉ አይታመንም። ኦኬ፣ ሰው ሁሉ አይታመንም። አይደለም ወንድ ሴት አትታመንም። በዚህ ዘመን ሴት ጓደኛ ብዙ መጥፎ ነገር እየሰራች ባለበት ዘመን በታሪክ ወንድን አምነሽ አይደለም ገንዘብ በአካል ለማታቂ ወንድ የፍቅር ጥያቄ ቢያቀርብልሽ ፍቅር ያለው መጽሐፍ ላይ ብቻ እንደሆነ ወቂ። እውነተኛ ፍቅር ያለው መጽሐፍ ላይ ነው። በአካል አታቂውማ። አሁን ላይ አብሶ እውነተኛ ፍቅር መጽሐፍ ላይና ፊልም ላይ ነው ያለው። አብሮሽ እየኖረ እኮ የሚሸውድሽ ነው ይሄ ዘመን። አብሮሽ እያደረ አብሮሽ እየኖረ
ገላሽን ተጋርቶ ነገ ሌላ ሰው መሆን የሚችል እኮ ነው አሁን ላይ ያለው ትውልድ። ስለዚህ እባክሽን አትሸወጂ የኔ ውድ እህት። ራስሽን ኮንትሮል አድርጊ። የምትበይውን ነገር መጥነሽ ቢ፣ የምትጠጪውን ነገር መጥነሽ ጠጪ። ለስሜት የሚገፋፉሽን ነገሮች ሁሉ አትጠቀሚ ብሎ ካርጊያቸው። ስፖርት ስሪ። ደክመሽ ነው አይደል የምትዩ? ሰርተሽ ነው አይደል የምትዩ? ስፖርት ስሪ አይምሮሽ እንዲረሳ። ከዛ በኋላ መጽሐፍ አንብቢ። ጎግል አድርገሽ አውርጂና የሚገራርሙ መጽሐፎች አሉ፣ አንብቢ። ህይወትሽን ይቀይራል። እንዳታምኝ ተሳስተሽ፣ እንዳታምኛቸው ነገርኩሽ። የምትሰሚኝ ከሆነ ተሳስተሽ እንዳታምኛቸው። ብዙ የማውቃቸው ነገሮች ስላሉ ነው። እናንተን ውጭ ሀገር ያላችሁትን ሴቶች የሚወዳቸው ኢትዮጵያ ውስጥ ያለ ወንድ አገባሻለሁ የሚለው በፍጹም ስህተት ነው። ምክንያቱም ገንዘባችሁን ብቻ ነው የሚወዱት። የታውቆሽ ነው የሚወድሽ እንዴ? ሰው ልጅ እኮ ሊያፈቅርና ሊወድ የሚችለው በአካል በእይታ ተያይቶ በአካል ተዋውቆ። እስቲና እጅሽን ይዞሽ ያውቃል? ስሜቱን ነዝሮት ያውቃል? አቅፎሽ ያውቃል? እንዴት ሊወድሽ ይችላል? እንዴት ሊያፈቅርሽ ይችላል? በዚህ አይነት ከባድ ነገር እንዴት ትሸወዳላችሁ? ማንም ሰው ሊወድሽና ሊያፈቅርሽ የሚችለው ቢያንስ እጅሽን ሲይዝ፣ አይንሽን እያየ ሲያወራ፣ አቅፎሽ ጠረንሽን ሲለይ ብቻ ነው። አለበለዚያ እንዳትሸወጂ፣ እንዳይመስልሽ። ብዙ አድርባዮች አሉ። ስለዚህ ራሳችሁ ምከሩ፣ ተቆጠቡ። በማይረባ ነገር አትሸወዱ። እውነቴን ነው። ከዚህም በፊት የሰራሁትን ቪዲዮ አለ። ይህን ቪዲዮ ስታዩ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን በፍጹም እንዳትረሱ። በሚቀጥለው ለየት ባለው ቪዲዮ ደግሞ እንመጣለን። እወዳችኋለሁ፣ አከብራችኋለሁ። ባባይ